አሰላሙ አለይኩም ወረህመቱላሂ ወበረካቱ። እህቶቼ ወንድሞቼ ትብብራችሁ ያስፈልገኛል። እንዲሁም እንድተባበሩኝ በአላህ ስም እጠይቃችኋለሁ። እኔ ስሜ ሀያት ሀሰን አበጋዝ አሊ ይባላል። በዘመናት በፊት ወንድሜ ስል ጠፍቶብኝ ስሙ መሐመድ ሀሰን አበጋዝ አሊ ይባላል እና አባቴ እያለቀሰ የተሰቃየ መቼም ናፍቆትን ታውቁታላችሁ። እናት አባት የሆናቸው እና እስካሁን ድረስ በትዕግስት እየጠበቀ ካላህ ተስፋ ባለመቁረጥ ይኸው እስካሁን ድረስ በስቃይ ላይ ያለ። ከሱ ማልቀስ ከማልቀስ የተነሳ አይኑም ደክሟል፣ ጉልበቱም ደክሟል እና እባካችሁ ተባበሩኝ፣ ሸር እያደረጋችሁ ለሁሉም እንዲደርስ አድርጉልኝ እና ትብብራችሁ በጣም ያስፈልገኛል። ወንድሜን አግኝቶ አባት እንግዲህ መጀመሪያ ላይ ድምጿን አሰምቻችኋለሁ። እቺ እህታችን ወላሂ እዚህ ላይ ተረጋግታ ሪከርድ በቃ ይሄን ታዩ ይሆናል ብያት ተረጋግታ ነው ይሄን ሪከርድ ያደረገችልኝ። ትናንትና ደውላ ላይ ለብዙ ሰዓት እያወራን ነበረ። ማውራት እራሱ አትችልም ማለት ነው። ሁሌ ነው የምናወራው፣ በቃ ሁሌ ነው የምታስበው ስለ አባቷ ጉዳይና ሪከርዷን እንደሰማችሁት ነው ያለውን ነገር ደግሞ በዝርዝር እነግራችኋለሁ ማለት ነው። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የእሙረየን ቻናል ተከታታይ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁ። ይህንን መልእክት እንግዲህ ልጅ የሆናችሁ እናት የሆናችሁ አባት የሆናችሁ ሁላችንም በእናትና በአባት በልጅ መካከል ነው ያለ ነው። ስሜቱ ይገባችኋል፣ ታውቁታላችሁ ማለት ነው። እና በአላህ ስም ነው የምጠይቃችሁ የቻላችሁትን ያክል ሸር እያደረጋችሁ ትልቅ ቻናል ላይ ደርሱ፣ ወይም ደግሞ በእናንተ እርዳታ ይሄ ወንድሟ ተገኝቶ አባትየው ቀልባቸው እንዳርፍ ሁላችንም ጥረት ያስፈልጋል። ሁላችንም አባቶች አሉን። ልጅ ጠፍቶ እህት ጠፍቶ ወንድም ጠፍቶ ብዙ ቦታ እንባችንን እያፈሰስን ነው የሰው ቪዲዮ እያየን እና ይሄ ህመም ያለባቸውን ሰዎች ለማስደሰት የሁላችንም ትብብር ያስፈልጋል እና በአላህ ስም ነው የምጠይቃችሁ ሼር ላይክ እያደረጋችሁ ትልቅ ቻናል ላይ አድርሱት። አላህ ስበቡን እንዲያገራው ደግሞ ሁላችሁም ዱአ አድርጉበት። የቻላችሁትን ግን እንድትተባበሩን በአላህ ስም ጠይቃችኋለሁ። ሲቀጥል ወደ ታሪኩ ስገባላችሁ የአባትየው ስም አቶ ሀሰን አበጋዝ አሊ ይባላሉ። የወላጅ እናቱ ስም ደግሞ ዘውዴ አራጋው ትባላለች። ወላሂ ፀሐይ ላይ ቁጭ ብዬ ነው የምቀርጽላችሁ፣ ይቅርታ። እንዲሁም ደግሞ ያሳደገችው እናቱ አሳዳጊው በእናትያ ነው እና ያደገው እናትያው ስም ወይዘሮ ሉባባ ፈንታው ትባላለች። እንግዲህ ስማቸውን የእነሱን አውቆ ከመጣ ነው የጠፋበት ጊዜ በጣም ሩቅ ስለሆነ ማለት ነው። ምንም አይነት መረጃ የላቸውም፣ ምንም አይነት ፎቶ የላቸውም ከስሙ ውጭ። ስሙ ሙሐመድ ሀሰን አበጋዝ አሊ ይባላል ማለት ነው። ወንድ ልጅ እሱ ብቻ ነው እና የሀገራቸው ልዩ ቦታው ደሴ ዙሪያ ናቸው። ልዩ ቦታው ቀይ ገደል ይባላል። ቀበሌ 028 መንደር ልዩ ቦታው ቀይ ገደል ጉብሶ ይባላል የሰፈሩ ስም ማለት ነው። ደሴ ዙሪያ ያላችሁ እንግዲህ በተለይ ታውቁታላችሁና ልዩ ቦታውን ተባበሩ ሁላችሁም ኢንሻአላህ። የወጣበት ቀን ጁማ ቀኑን አይረሱትም፣ ወራቱንም አልረሱትም። ወራቱም ግንቦት ላይ ነው ጁማ ቀን በ84 እስከ 85 ባለው ጊዜ ውስጥ ነው የጠፋው ማለት ነው። መካከል ላይ ነው በ84 እና በ85 መካከል ነው የጠፋው። የወጣበት ደግሞ ከቤት ሲወጣ ጓደኞቹ ጋር ሆኖ ነው። ጓደኞቹ የሰፈር ልጆች ጓደኞቹ ጋር ሆኖ ነው። አባትየውን እቃ እናንጣ ከደሴ ብለው ቤተሰቦቻቸውን አስፈቅደው እቃ ለማንጣት ለቤተሰቦቻቸው ለማገዝ ብለው ስበብ ፈጥረው ነው የወጡት። ከቤት ሲወጡ በዛው ተላኩ። ደሴ ያደሩ ተያይዘው ሶስቶችም ጠፉ ማለት ነው።
የሁለቶቹ ጓደኞቹ ስም አንደኛው ከድር ሐምዛ ይባላል፣ ሁለተኛው ደግሞ ሁሴን ጉልማ ይባላል። የሰፈር ልጆች ናቸው ሁለቶችም ጓደኞቹ ማለት ነው። ከድር ሐምዛ የሚባለው ሀገሩ ላይ ተመልሶ እየኖረ ነው። ሁሴን ጉልማ የሚባለው ደግሞ አሁን በአዲስ አበባ ላይ እየኖረ ነው ማለት ነው። እነሱ ተመልሰዋል፣ ሁለቶቹም ተመልሰዋል። የተመለሱትም ቶሎ ነው። ፈላጊ ሂዶ ሲፈልጋቸው ሁለቶችን አገኛቸው። እሱ ሳይት ነው ብሎ ሲጠይቃቸው አይ እሱ ሌላ ስራ ቦታ ገብቷል፣ ግን አልተመቸኝም እያለን ነበር እና ሌላ ቦታ ነው እሱ ያለው፣ እኛ ሁለታችን ደግሞ በአንድ ነን ሲሉት እነዛን ብቻ ሲያገኝ እነዛን ይዞ ተመለሰ ማለት ነው ሊፈልግ የሄደው ሰውዬ። እና ሁለቶቹ መጥተው ይሄው አንዱም ተመልሶ እንደገና ወደ አዲስ አበባ ሄዶ እየኖረ ነው፣ አንደኛውም ሀገሩ ላይ ወልዶ እየኖረ ነው ማለት ነው። የጠፋው ጠፍቶ የቀረው ወጥቶ የቀረው ሙሐመድ ሐሰን አበጋዝ ብቻ ነው። እና ይሄ ወንድም እውነት በህይወት ካለ ያው ልጅም ሊኖር ይችላል፣ ታሪኩን ሊያወራ ይችላል። ሀቂቀተን የራሱ ሰዋራ እምባዬ ነው የሚመጣው። እኔ እንደዚህ አይነት ታሪክ በጣም ነው የሚከብደኝ፣ ማየት ራሱ አልችልም ማለት ነው ኢቢኤስ ላይ። እና አባት እድሜያቸው ገፍቷል፣ ትልቅ ሰው ሆነዋል፣ እያለቀሱ ሁሌም በር እያዩ እየጠበቁት ነው ያሉት። እኔ ብሞት እንኳን አንድ ጊዜ አይቼው ብሞት እንኳን አይቆጨኝም፣ እኔ ከሞትኩ በኋላ ቢመጣስ ብለው ደግሞ መልሰው ይሄንንም ይናገራሉ። እና በር በር የሚጠብቅ አባትን እናስደሳ፣ በቻልነው አቅም ሸር እናድርግ። በህይወት ኑሮ እሱም ከሰማው ካየው ያው የቤተሰቦቹን ፎቶ አስቀምጣለሁ። በህይወት ኑሮ ካየው እሰይ አላህ በሰላም ያገናኛቸው። ልጅም ሊኖር ይችላል ደግሞ ያው ተስፋችን ልጅም ይኖራል ነውና፣ ልጅም ደግሞ ወልዶ ከሆነ ያው ታሪክን ስለሚሰሙ በዚህ በታሪክ እንዲገኙ በአላህ ስም ሸር እያደረጋችሁ ይሄንን ቪዲዮ ስበብ አድርሱ ነው የምላችሁ። ሌላ የሚጨመር ምን አለ? ወላሂ እኔ አላቅም። የእህቶቹ ስም ከተፈለገ ደግሞ ኑሪት ሀሰን ትባላለች። እችኛው አንዷ ደግሞ ትንሿ ሀያት ሀሰን ትባላለች ማለት ነው። አሉት እህቶች። ያው እሱ ግን አያውቃቸውም። የሚያውቃት እሱ አንዷን ኑሪት ሀሰንን ብቻ ነው የሚያውቃት። እሱ ከሄደ የተወለዱ ልጆች ናቸው እነዚህ ሌሎቹ ልጆች ማለት ነው። እና እኒህን አባት እናስደስታቸው፣ በህይወት እያሉ አይኑን ይዩት። እሱም ደግሞ በህይወት ኑሮ አላህ እንዳገናኛቸው ዱአ አድርጉ። ዛሬ መቼም ሶሻል ሚዲያ ብዙ ነገራቶችን እየፈታ ነው እና ከነዛ ከሚፈታቸው ችግሮች መካከል እንግዲህ ይሄን አላህ ያደርግልን እና ሁላችሁም የቻላችሁትን ያክል ሸር እያደረጋችሁ ስበብ እናድርስ። ሁላችሁንም አከብራችኋለሁ። እስከ መጨረሻው ድረስ ቪዲዮውን እዩት። ያው እኔ እንደዚህ አይነት ነገር አቅርቤም ስለማላቅ እንደው በትንሽም ቢሆን ኸይር መስራት ትልቅነት ነውና በቃ ሁላችሁም ስበቡ፣ ሁላችሁም ይሄ የሁላችንም ግዴታ ነው። እያየነው ነው፣ ሁሉም ተላቅሶ ፈረጃ እየተገኘ ነው እና ስበብ አድርሱ ላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።